ክብር ለጌታ ይሁን። እግዚአብሔር በጣም እንደ ወዳጅ እስቲ አረፉ ይለናል። በግርግር መካከል በጣም በሚያስጨንቁ ነገሮች መካከል ይሄ ቅድም ሲነበብ የነበረው መዝሙር በቅንፍ 46 በጦርነትና በትግል መካከል የተጠራ ጥሪ ነው የሚያሳየው። ጦርነቱ በጣም አለ። ጦርነቱን ለማሸነፍ ደግሞ ይታገላሉ። በዛ መካከል ሳብ አድርጎ እግዚአብሔር ረፉ እስቲ ትንሽ ረፉ ሲል እንመለከታለንና እግዚአብሔር ጥሩ ወዳጃችን ነው። ስንጎሳቆል አይወድም። የማይገባን ቦታ ላይ ስንንከራተት አይወድም። በማይገባን ሐሳብ ስንጦስ አይወድም፣ ያሳርፈናል። እና እግዚአብሔር ጥሩ ወዳጃችን ነው። ክብር ለእርሱ ይሁን። ይህንን ክፍል ሳስብ ስለ እረፍት መጽሐፍ ቅዱሳችን ብቻ አይደለም ስለ እረፍት የጤና ባለሙያዎችም ስለ እረፍት ይናገራሉ። ሰው ሲፈጠር ደግሞ ከእረፍት ጋር ነው አይደለም የተፈጠረው። አንዱን ቀን እንዲያርፍ ነው እንደሱ ነው የተፈጠረው። ቀጥሎ ደግሞ በየ7 ዓመቱ ራሱም ምድርም ያለው ነገር ሁሉ እንዲያርፍ ነው የተጠራው። እግዚአብሔር ሲሰራ እረፍት የሚፈልግ ሰውነት አድርጎ ነው የሰራን። ስለዚህ በዚህ በግርግር ዓለም ውስጥ ስንኖር በጣም ድምጽ በበዛባቸው ሁኔታዎች ስንንቀሳቀስ በጣም የሚያጣድፉ ብዙ ጉዳዮች ሲኖሩ በአካልም ማረፍ ተፈጥሯችን ነው። ከግርግሩ ከብዙ ኃላፊነቱ ከብዙ ነገር እንትን ብሎ ራስን ማለት ሰውን ጠልቶ የሚደረገው ሳይሆን በግርግር መካከል በደንብ ለማየት የሚያስችል ነገር እረፍት ያስፈልገናል። ይሄንን የጤና ባለሙያዎች በተለይ ለአይምሮ በጣም አስፈላጊ እንደሆነ ይናገራሉ። አይምሮአችን እንደገና የሰማውን የተማረውን ሪኮርድ ለማድረግ ጊዜ እንደሚያስፈልገው ይናገራሉ። በደንብ አድርጎ አጥርቶ ማሰብ እንዲችል እንደሚረዳው ይናገራሉ። ራስንም ለመታዘብ እና ለማስተካከልም እንደሚረዳው ይናገራሉ። አካላዊ እረፍቱን ከግርግሮች ለብቻ ጊዜ መውሰዱ ይሄ እንግዲህ በአካላዊ ማንነታችን ሰዎች የደረሱበት ነው። የፈጠረን ጌታ ግን ለእረፍት ይጠራናል። በግርግሩ በችግሩና እኛ ከምንሮጠው ሩጫ መካከል እግዚአብሔር እንድናርፍ ይጠራናል። እረፍት ለምን ያስፈልገናል የሚለውን ሐሳብ ከዚህ ክፍል ለማየት እንሞክራለን። አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድርም ያደረገውን ታምራት እንድታዩ ኑ። እስከ ምድር ዳርቻ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው ይላል። ይሄንን መዝሙር ያጠኑ ሰዎች ሲናገሩ እስራኤል በጦርነት ጊዜ ባለበት ጊዜ ጦርነቱ በበረታበት ጊዜ የተጻፈ መዝሙር ነው ይላሉ። ጦርነቱ በጣም በርትቶ በእርግጥም ደግሞ ክፍሉም የሚነግረን ባገኘን በታላቅ መከራ ይላልና የነበሩበት ሁኔታ ታላቅ መከራ ነው። እነሱ ሲስሉት ታላቅ መከራ ነው እና መከራው አለ። እንደገና ደግሞ እነሱ ደግሞ የራሳቸውን ምላሽ ለማድረግ ደግሞ ጦርነት ደግሞ የራሱ የሆነ እንቅስቃሴ ይፈልጋል። በዚህ መካከል ቅድም እንዳልኩት እግዚአብሔር ፕሮግራሙን እንዲያውቁለት ስለፈለገ እረፉ ይላቸዋል። እረፍት ለምንድነው የሚያስፈልገው? እረፍት እንቅስቃሴ የመጥላት ውጤት አይደለም።
እረፍት ከእንቅስቃሴ መሸሸጊያ ምክንያት አይደለም። እዚህ ላይ የሚጠራው እረፍት ዝም ብሎ በቃ ምን አገባኝ የማለት አይደለም። እዚህ ጋር ያለው እረፍት ስራ የሚሰራ እረፍት ነው። እዚህ ጋር ያለው እረፍት ውጤት ያለው እረፍት ነው። የምን ቸገረኝ የመገለል የማምለጫ እረፍት አይደለም፣ ስራ ያለው እረፍት ነው። እግዚአብሔር እነዚህ ሰዎች በጦርነት መካከል ሲጠራቸው ውጤት እንዳለው እንዲያስቡ አድርጎ ነው። ደግሞም ውጤቱንም እንደሚያዩ ቀጥሎ ያሉት ሐሳቦች ይነግሩናልና ይሄ ስራ የሚሰራ እረፍት ነው። አንዳንድ ጊዜ ሰዎች እንደዚህ ስንቀመጥ ስራ ፈቶች እንመስላቸዋለን። ስንት ስራ መስሪያ ቤት እያለ ይላሉ፣ ስንት ስራ ቤት ውስጥ እያለ ይላሉ፣ ስንት ስራ የሚሰራ የማይበቃን ጊዜ አይበቃንም። ከኃላፊነታችን ጋራ ሲወዳደር ያለን እድሜ አይበቃንም። እሱንም እንደዚህ ተቀምጠንበት እሱንም እንደዚህ ተሰብስበንበት እንዴት ይሆናል ይላሉ። ልክ ናቸው፣ አልገባቸውም። ይሄ ስራ ነው። ማርቲን ሉተር አንድ ጊዜ ስራ ሲበዛብኝ ምን ታደርጋለህ ሲባል ስራ ሲበዛብኝ 3 ሰዓት ምጸልይ ከሆነ 6 ሰዓት እጸልያለሁ አለ። ለምን? ስራውን በተቀላጠፈ ሁኔታ እንድሰራው ጸሎቴ ያግዘኛል። ስደፋ ሳነሳ አልቆይም፣ ከጸለይኩ በኋላ በትክክል እሰራለሁ። ስለዚህ በትክክል እንድሰራ እጸልያለሁ አለ። ጸሎት ስራ ነው፣ እረፍት ስራ ነው። በጌታ ፊት መቆየት ስራ ነው እንጂ ጊዜ ማባከን አይደለም። ላይታያቸው ይችላል ሰዎች የሚያዩት በልካቸው ስለሆነ፣ ግን በልኩ እግዚአብሔር ደግሞ በልኩ እንድንራመድ ስለፈለገ ይህንን ትልቅ ስራ እንድንሰራ ለእረፍት ጠራን። በትልቅ ራእይ እረፉ የሚለውን ምሪት አግኝተው ይህንን የ40 ቀን ጸሎት በዚህ ስያሜ ስላደረጉት እኔ አላቃቸውም፣ ግን እግዚአብሔር ይባርካቸው። ማን እንደሰራው አላቅም ማለት ነው እንጂ ሰዎችን ሁሉንም አቃቸዋለሁ። ግን ማን ይሄን ራእይ እንዳመጣ አላቅም። በእውነት እግዚአብሔር ይባርካቸው። የጊዜው ቃል ነው እረፉ። እረፍት ለምን ያስፈልጋል? ሳናርፍ መንቀሳቀስ አንችልም ወይ? እንችላለን። ግን ለምን ያስፈልጋል? በመጀመሪያ ደረጃ ጥሪያችን እረፍት ነው። ለእረፍት ነው የተጠራ ነው። ጌታችን ኢየሱስ ክርስቶስ እንደሱ ነው አይደለም የጠራው? እናንተ ደካሞች ሸክማችሁ የከበደ ወደኔ ምን ሁኑ ኑ እኔ ምን አረጋችኋለሁ? አሳርፋችኋለሁ። ብዙ መዝሙሮቻችን በጌታ እፎይ እንዳልን ይነግሩናል። በመንፈሱ እፎይ እንዳልን ይነግሩናል። የጌታ ቤተ መቅደስ ስለሆንን እፎይ እንዳልን ይነግሩናል። ከምድር ብዙ ጣጣ በክርስቶስ ነው ያረፍነው። ጥሪያችን የእረፍት ጥሪ ነው። ክብር ለጌታ ይሁን። ምድር በጣም እረፍት የላትም፣ በክርስቶስ እረፍት አለ። እረፉ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ኑ እኔ አሳርፋችኋለሁ። ከብዙ ነገር ጌታ ሸክማችንን ወስዶ ሊያሳርፈን ጥሪያችን የእረፍት ጥሪ ነው። እነዚህ ሰዎች የተጠሩ ሰዎች ናቸው። ዝማሬውም የእስራኤላውያን ዝማሬ ነው። እንደውም ወጣት ሴቶች አብረው ሆነው ተሰልፈው የሚዘምሩት ለየት ባለ ሰርሞኒ የሚዘመር ዝማሬ እንደሆነ ራሱ ከላይ ይናገራልና ለየት ያለ ዝማሬ ነው ይሄ መዝሙር። የተጠሩ ሰዎች፣ ለእረፍት የተጠሩ ሰዎች፣ የእግዚአብሔር እንዲሆኑ የተጠሩ ሰዎች የሚዘምሩት ዝማሬ ነው። እረፍት ጥሪያችን ቢሆንም አንዳንድ ጊዜ ግን የማናርፍ እንሆናለን። ስለዚህ እግዚአብሔር እንደገና እረፉ እያለ ይጠራናል። እረፍት ለምን ያስፈልጋል? ጥሪያችን ነው ብለናል። ቀጥሎ ደግሞ እረፍት ለምን ያስፈልጋል? እረፍት ከሚያስፈልግበት ነገር አንዱ ጦርነት ስላለ ነው። ጦርነት ሲኖር እኛ የራሳችን ምላሽ ስላለን ነው። ብድግ ብለን ተነስተን የመጣውን ጦርነት ሁሉ እንደሌሎቹ ለመጋፈጥ ስናስብ፣ እንደሌሎቹ ለመዋጋት ስናስብ እረፍት ያስፈልገናል። ጦርነቱን ከመዋጋታችን በፊት፣ ትግሉን ከመታገላችን በፊት፣
ችግሩን ከመጋፈጣችን በፊት ምን ያስፈልገናል? እረፍት ያስፈልገናል። እረፍት የሚያስፈልገን እኛ በራሳችን መሳሪያ በራሳችን አይምሮ በራሳችን ልክ ነገሮችን መጋፈጥ ስለምንጀምር መጀመሪያ ማረፍ ያስፈልገናል። ስናርፍ አሰራሩን የሚነግረን አምላክ ስላለን ነው ምናርፈው። አሰራሩን አካሄዱን እንዴት ወደ ግብ እንደምንደርስ ውጤቱን የሚነግረን አባት ስላለን መጀመሪያ ማንኛውንም ጦርነት ከመዋጋታችን በፊት ምን እናደርጋለን? እናርፋለን። ግን እንደሱ አይደለንም። ደቀ መዛሙርት አንድ ጊዜ በታንኳ ሲሄዱ ታንኳው መናወጥ ጀመረ። ንፋስ መጣ፣ ማዕበል መጣ። ታንኳው ማናወጥ ጀመረ፣ ውሃው መግባት ጀመረ። የራሳቸውን ሞከሩ፣ ፈሩ፣ ተጨነቁ፣ አላዋጣቸውም። ከዛ ጌታ ኢየሱስን ቀሰቀሱት። ብዙ ጊዜ እንደሱ ነን። ሲያልቅ እንሞክራለን፣ እንጋጫለን፣ እንላለን፣ እንደክማለን፣ በጣም ተስፋ እንቆርጣለን። እግዚአብሔር የጣለን ይመስለናል፣ የማይገዳው ይመስለናል። እናወጣለን፣ እናወርዳለን፣ አይምሮአችንን እንጨምቃለን። መጨረሻ ሲያቅተን እናርፋለን። ግን የእረፍት ቦታው እዛ ጋር ሳይሆን ሲጀመር ነው የእረፍት ቦታው። ጌታ ኢየሱስ ታንኳ ውስጥ አለ፣ ተኝቷል። መጨረሻ ሳይሆን መቀስቀስ ካስፈለገ አረ ማዕበሉ ተነሳ ምን እናድርግ ብሎ ነው መጠየቅ ያለበት። እሱ ጋር ነው ማረፍ የሚገባው። ብዙ ጊዜ ግን ከከሰርን በኋላ ከደከምን በኋላ ከተላላጥን በኋላ ከእግዚአብሔር ጋር ራሱ ለመጣላት በቃ እንደጣለን ከገባን በኋላ እንደሱ መረጃ ካቀረብን በኋላ ምን ሄድበት ስናጣ እናርፋለን። እሱ ጋር አይደለም ማረፍ የሚያስፈልገን መጀመሪያ ላይ ነው። ችግሮች ሲኖሩ እኛ አቅማችንን እንድንታገል ሲሉ እንዴት መታገል እንዳለብን ለማወቅ መጀመሪያ ነው ማረፍ ያለብን። ስለዚህ ማረፍ የሚያስፈልገን ለምንድን ነው ማለት ነው? መመሪያ ለመቀበል ነው ማለት ነው። መመሪያ የምንቀበለው ከማን ነው? አምላካችን፣ መጠጊያችን፣ ኃይላችን፣ ረዳታችን ይላል። አንዳንድ ትርጉሞች ለዚህ ክፍል ርዕስ ሲሰጡ እግዚአብሔር መሸሸጊያ ብለው ይሰጣሉ። አንዳንዶቹ ደግሞ እግዚአብሔር ከኛ ጋር ብለው ይላሉ። መሸሸጊያን ስናስብ በተለይ ይሄ በጦርነት ጊዜ የተጻፈ ስለሆነ መሸሸጊያን ስናስብ በጦርነት ጊዜ ምሽግ ምን ያህል ጥቅም እንዳለው እንድናስታውስ ያደርገናል። ለጦረኛ አንደኛው መሳሪያው ነው አይደለም? ይሄ መሳሪያ ያለኝና አጠፋሃለሁ። እኛ አድዋን የምናከብረው ትልልቅ መሳሪያ ያላቸውን ሰዎች በትንንሽ መሳሪያ አሸንፈናል ብለን ነው። ትልልቅ መሳሪያ ለማሸነፍ አንድ አቅም ነው ማለት ነው። ግን ትልልቅ መሳሪያ ብቻ ሳይሆን መሸሸጊያ ያስፈልጋል፣ መደበቂያ ያስፈልጋል። ከጠላት የሚወረወረው ፍላጻ እንዳያገኘን መደበቂያ ያስፈልጋል። ስለዚህ ብርቱ ምሽግ ያስፈልጋል። ብርቱ ምሽግ ለመዳን ዋስትና አለው። አምላካችን ምንድነው? ጦርነት በበዛበት ትግል በበዛበት ዓለም ብዙ ጦሮችን በመተወረውርበት ሰይጣን የሚንበለበል ፍላጻውን በሚወረውርበት በዚህ ምድር ላይ አምላካችን ምሽጋችን ነው። አያገኘንም፣ አይወረወርም አይልም ክፍሉ። ምን አያደርገንም? አያገኘንም። ለምን አያገኘንም? አምላካችን መሸሸጊያችን ነው። አምላካችን ምሽጋችን ነው። ማረፍ የሚገባን ለዚህ ነው። የሚንበረበረውን ፍላጻ ስናይ እንደሚነካን እንዳይመስለን፣ ወይንም የሚንበለበለው ፍላጻ ሲወረወር ከምሽጋችን እንዳንወጣ ነው ማረፍ የሚያስፈልገን። አምላካችን ምሽጋችን ነው። ይወረወራል፣ ብዙ ይወረወራል። ለምን ተወረወረ ማለት አይቻልም። ዓለም ተወረውራለች፣ ሰይጣን ይወረውራል፣ የዚህ ምድር ሲስተም ይወረውራል። በቃ ሳታስቡት ይወረውራል። የት ቦታ መቼ እንደሆነ አታውቁም፣ ግን ይወረወራል። ግን አምላካችን መሸሸጊያችን ነው። መሸሸጊያችን ነው። ብርቱ መሸሸጊያ ለማሸነፍ አንዱ መሳሪያ ነው። ይሄንን ግን የምናውቀው ስናርፍ ነው። ይሄንን እንዲረዱ ነው እረፉ፣
አምላካችሁ እኔ አምላክ እንደሆን ታውቃላችሁ አይደለም? መሸሸጊያቸው ምን አይነት እንደሆነ እንዲያውቁ ነው። እግዚአብሔር ምሽጋችን ነው ይላል። ቅድም እንዳልኩት ለጦርነት ከሚያስፈልጉ ነገሮች አንዱ ኃይል ነው። የጦር ኃይል እንደገናም ደግሞ ጦሩን የመወርወር ኃይል። እኔ ውትድርና አልሰለጠንኩም፣ ወታደር ሰፈር ነው ያደግኩትና ሲናገሩ ሰማለሁ። ይሄ በፊት የነበረው ቺቺ አሁንም ይኖር አይኖር አላቅም። እሱ እንትን በሚባልበት ጊዜ በጣም ኃይል እንደሚጠይቅ ይናገራል። እና በጣም ጠንካራ ሰው ያስፈልጋል እንትኑን ሲያወጣ በደንብ አድርጎ የሚይዝ። በአቅሙ ጠመንጃም ኃይል ይጠይቃል፣ አለበለዚያ ያመልጣል ማለት ነው። ኃይል ይጠይቃል። እዚህ መሳሪያውን የመያዝ ኃይል፣ እንደገና መሳሪያውን የመተኮስ ኃይል። መሳሪያው እዛ ሲተኮስ እዚህ ደግሞ እንዳንወድቅ ሁለቱም ጋር ኃይል ያስፈልጋል። አምላካችን በጦርነት ጊዜ ኃይላችን ነው ይላል። ኃይላችን ነው። አንደኛ የምንዋጋበት የጠላትን ምሽግ የምናፈርስበት፣ ምሽግን ለማፍረስ ኃይለኛ የሆነ አምላክ ነው ያለን። ምሽጉ በምንም መልኩ ሊገነባ ይችላል። አምላካችን ግን ምሽጎችን ምን ያደርጋል? ያፈርሳል። ምሽጎችን ሲያፈርስ ደግሞ ለኛም ደግሞ ምን ይሰጠናል? በዛ ጦርነት ውስጥ መሳሪያችን እንድንጠቀም ኃይል ይሰጠናል። ማረፍ የሚያስፈልገን ለዚህ ነው። አምላካችን ኃይላችን እንደሆነ በደንብ እንድናስብ ስለሚረዳን ክፍሉ ላይ በተደጋጋሚ አምላካችን መጠጊያችን ከኛ ጋራ ነው፣ መሃል ላይ እንደገና መጨረሻ ላይ እግዚአብሔር ከኛ ጋራ ነው በማለት ይናገራል። አምላካችን መጠጊያችን ነው፣ ከኛ ጋራ ነው ይላል። ማረፍ የሚያስፈልገን ሌላው ብቻችንን እንዳልሆንን እንድናስብ ነው። ምንም እንደ ሰው ልማድ ብንመላለስ፣ ምንም እንኳን እንደ ሰው ልማድ ብንወጣና ብንገባ ብቻችንን ግን አይደለንም። እስራኤላውያን በጎልያድ በሚንቀሳቀስበት ጊዜ ላይ በጣም ግራ የገባቸው የረሱትም ይሄን ነበር። መሳሪያ ነበራቸው፣ የጦር ልምድ ነበራቸው፣ የጦር የያዘ ደግሞ ሰራዊትም ነበራቸው። ግን ጎልያድን መፎካከር ግን አልቻሉም ነበር። መሳሪያቸውን፣ ችሎታቸውን፣ ነገራቸውን፣ አቅማቸውን አቅፈው እንዲቀመጡ ያደረጋቸው የጎልያድ ንግግር ነበር። እሱ በአማልክቶቹ ስም ሲራገም እነሱ አምላካቸው ከነሱ ጋር እንደሆነ ማሰብ ረስተው ነበር። ተራ ሰዎች እንደሆኑና ተራ ጦርነት እንደሚዋጉ እንደማንኛውም ኔሽን ለጦርነት እንደወጡ እንጂ እግዚአብሔር ከነሱ ጋር ለጦርነት እንደሚወጣ ታሪክን ረስተው ነበር። ትላንት የሆነላቸውን ረስተው ነበር። ሳኦል እግዚአብሔር የረዳውን ረስቶ ነበር። ዮናታን ረስቶ ነበር። ሰራዊቱ ረስቶ ነበር። ታሪክ አላቸው። እግዚአብሔር ከነሱ ጋር ወጥቶ እንዳሸነፈ ሳኦል በተሾመበት ጊዜ አሸንፎ እንደነበረ ሚዘረዝረው ታሪክ አለው። የተጻፈለት ታሪክ አለው። በጦርነቱ ጊዜ ግን ምን ሆኖ ነበር? ረስቶ ነበር። ስለዚህ የጎልያድን ትልቅነት በጣም አድርጎ ሲያወራ በእግዚአብሔር ፊት ያረፈው ጦርነትን የተለማመደው በአምላኩ ስም ከአምላኩ መመሪያ ያገኘ አምላኩ ኃይሉ ሆኖ ከድልና ከአንበሳ ጋር ይታገል የነበረው ያረሳው ዳዊት ግን ወደ ጦርነቱ ሜዳ ሮጠ። እግዚአብሔር ከሱ ጋር እንደሆነ ዳዊት አውቋል። እግዚአብሔር ከነሱ ጋር እንደሆነ ግን እነዛ ሰዎች አላወቁም። ማረፍ ያለብን ብቻችንን እንዳልሆንን እንድናውቅ ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከሕዝቡ ጋር ነው። ቅድም ሲዘመር እንደነበረው እግዚአብሔር ሕዝቡን አይጥልም። ለዚህ ነው ማረፍ ያለብን። እግዚአብሔር ከኛ ጋር ነው። ሐዋርያው እንደሱ ይላል፣ ሁሉም ተውኝ ይላል፣ ጌታ ካጠገቤ ቆሞ አበረታኝ ይላል። የእግዚአብሔር አብሮነት ማለት ሁሉ ነገር ማለት ነው።
እግዚአብሔር ከኛ ጋራ ነው ማለት አለቀ ማለት ነው ሁሉ ነገር። ምክንያቱም ጦርነቱንም ይዋጋል፣ የሚያደርገውን ሁሉ ያደርጋል፣ ድርሻው የሱ ይሆናል። እግዚአብሔር ከኛ ጋር እንደሆነ መርሳት ስንጀምር ራሳችን መታገል እንጀምራለን። ራሳችን መታገል ስንጀምር ማዕበሉን ማስቆም የሚችለው ወጀቡን ማስቆም የሚችለው ጌታ እሱ ጋር እስክናርፍ ይጠብቀናል። እግዚአብሔር ከህዝቡ ማረፍን ይፈልጋል። ለምን? መመሪያ ሊሰጥ ስለሚፈልግ ነው። ታስታውሳላችሁ አንደኛ ሳሙኤል ላይ እግዚአብሔር ወደ ሳሙኤል መጣ እና ጠራው ሳሙኤልን። ሳሙኤል 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 አቤት ብሎ ወደ ኤሊ ሮጠ። እግዚአብሔር ይዞ አላስቀረውም። እስኪመለስ እስኪተኛ ጠበቀው። እንደገና ሳሙኤል ሲረጋጋ ከሩጫው ሲመለስ እንደገና መተኛት ሲጀምር እንደገና ሳሙኤል 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 ብሎ ጠራው። አሁንም ሳሙኤል ብድግ ብሎ ሮጠ ሄደ። አሁንም ተመልሶ እስኪረጋጋ እግዚአብሔር ጠበቀው። እንደገናም ሄደ። ከዛ እግዚአብሔር የኤሊን አይምሮ ከፈተና ባሪያህ ይሰማልና ተናገር በለው አለው። ያኔ ሳሙኤል ተረጋግቶ ተኛና አቤቱ ባሪያህ ይሰማል አለ። እግዚአብሔር የልቡን ሐሳብ መንገር ጀመረ። ስናርፍ ብዙ ነገር ይጠራናል። ብዙ አይነት ልምምድ አለን። ብዙ አይነት በቃ ልክ ስንሰማ ተግባራዊ ልናደርገው የምንፈልገው ብዙ አይነት ልምምድ አለን። እግዚአብሔር እስክናርፍ ይጠብቀናል። እግዚአብሔር ለህዝቡ እኔ በጣም በእርግጠኝነት ጦርነቱን እንዴት እንደምንዋጋ አመራሩን ይሰጠናል። በዚህ 40 ቀን እግዚአብሔር አመራሩን ይሰጠናል። በጦርነቱ ውስጥ ያለውን ፕሮግራም እግዚአብሔር ይነግረናል። ግን ማረፍ ይጠይቀናል። ብዙ ጊዜ በጸሎት ጊዜ የምናገረው ነገር አለኝና ረጅም 20 ምናምን ዓመት ያጋጠመኝ ነገር ነውና ስንጸልይ እኔ የጸሎት ፕሮግራም መራለሁና ስንጸልይ ርዕስ እንደዚህ አሁን ቄሱ እንደሰጠው እንጸልያለንና ወደ በኋላ ላይ ጥግ ላይ የተንበረከከ አንድ ወንድም እዛው በተንበረከከበት ብር መቁጠር ጀመረ እና ግር አለኝ። ምክንያቱም ለጊዜው የብር ጸሎት አልጸለይንም ነበርና ግር አለኝ እና ስንጨርስ ጠራውት። እንዴ አንተ ተንበርክከ ብር ትቆጥር ነበርና ምንድነው ስለው ይገርምሻል ምንም አልጸለይኩም አለኝ። ተንበረከኩኝ ለእንትና የሰጠውትን እንትን ስራ ሲሰራ የሚሰጣቸው ዕቃዎች አሉና ለዛ የሰጠውትን ሁሉ ነገር ተንበርክኬ አስቤ ጨረስኩና የተረፈኝ ብር ስንት እንደሆነ ቼክ ለማድረግ ነው የቆጠርኩት አለኝ። እውነቱን ስለነገረኝ አመሰግነዋለሁ። ረጅም ዓመት ነው። አንዳንድ ጊዜ ተንበርክከንም ላንበረከክ እንችላለን። ጊዜውንም ሰተን ጊዜው ላይ ጠቅመን ይችላል። ጸሎት ትግል ነው። ጌታ ኢየሱስ ክርስቶስ ለአንድ ሰዓት እንኳን ልትተጉ አልቻላችሁም ያለው ምናልባት አንድ ሰዓቱ ወደ ትክክለኛው ጸሎት መግቢያ የሆነ ድልድይ ሊሆን ይችላል። ከዚህ ከስራችን ከቤታችን ከሆነ ነገራችን ምናምን በቀላሉ አንወጣም። ምክንያቱም ብዙ ጉዳይ አለንና በቀላሉ አይወጣም። እየቆየ ሲመጣ በትክክል ያረፍን እንመጣለን። በትክክል ያረፍን ስንመጣ አቅም አግኝተን እንነሳለን። ለምን? እግዚአብሔር ከኛ ጋር እንደሆነ አረጋግጠን እንነሳለን። እና በእግዚአብሔር ፊት ማረፍ ያለብን የሚነገር ሳይሆን በተግባር እግዚአብሔር ከኛ ጋር እንደሆነ ገብቶን እንድንነሳ ነው። ሌላው ለምንድነው ማረፍ ያለብን ስንል እዚህ ቦታ ላይ ባገኘን በታላቅ መከራ ረዳታችን ነው። ምድር ብትነዋወጥ ይላል። ምድር መነዋወጧን ብታቆም አይደለም የሚለው። ተራሮች ወደ ባህር ሊወሰዱ ነበር ሲመለሱ አይደለም የሚለው። ነገሩ
ነገሩ ኃያላን ስፍራቸውን ሲለቁ ነገሮች ሁሉ እንዳልተጠበቀ ሲዘባረቁ ጽኑ የሚባሉ መታወክ ሲጀምሩ ነገሮች ሁሉ ገለጻ በማይቻልበት መንገድ ሲረባበሹ ነው አንፈራም የሚለው። ስናርፍ በመንገዱ ላይ የምንሄድበት አቅም እናገኛለን። ነገሩ ባይለወጥ እንኳን ማለት ነው። ማዕበሉ ሳይቆም ና እንደተባለው ጴጥሮስ ማዕበሉ እያለ ነገሩ ሳይለወጥ ነገሩ ሳይቀየር እኛ ግን የምንሄድበት አቅም እናገኛለን ማለት ነው። ዘማሪው እንደሚለው መዝሙር 39 በቅንፍ 40 ላይ ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ምን አለልኝ? ዘንበል አለልኝ፣ ጩኸቴን ሰማ። ከጥፋት ጉድጓድ ከረግረግም ጭቃ ምን አረገኝ? አወጣኝ። እግሮቼን በአለት ላይ አቆማቸው፣ አረማመዴን አጸና ይላል። አረማመዴን ምን አረገ? አጸና። እየተወላገደ የነበረውን ማለት ነው። ያ እንትኑ ረግረጉ መቼም ረግረግ ለመሄድም አይመች፣ ለመቀመጥም አይመች፣ መተኛት አይታሰብም፣ መቆምም አይታሰብም። ምንም በቃ ግራ የገባው ነገር ውስጥ ሆኖ ቆየ። ግልጽ በሆነ ድንጋይ ላይ አቆመው። ዘንበል ሲል ጊዜው ሲደርስ አረማመዴን አጸና። በአስቸጋሪ ጎዳና የጸና አረማመድ መራመድ ማለት ነው። አይሰማቸውም እንዴ የሚያሰኝ አረማመድ ማለት ነው። ይሄ ችግር አይገባቸውም እንዴ የሚያሰኝ አረማመድ ማለት ነው። አደጋው አልታያቸውም እንዴ የሚያሰኝ አረማመድ ማለት ነው። እሳቱ ይነዳል፣ በጽናት መራመድ ማለት ነው። ምቹ መንገድ ላይ እንደሚራመድ ሰው ከባድ መንገድ ላይ መራመድ መቻል ማለት ነው። አረማመድ መጽናት ማለት ይሄንን ማንም አይችለውም እግዚአብሔር ከሱ ጋር ከሆነ በስተቀር። በመንገዱም ነገሩን ሳይቀይረው ነገሩ እንዳለ ግን በጽናት መራመድ መቻል፣ በሞገስ መራመድ መቻል፣ አቅምን አጠናክሮ በደንብ በቃ በተመቸ ቦታ ላይ እንደሚራመድ መራመድ መቻል ማለት ነው። በእግዚአብሔር ፊት ስናርፍ ይሄን እናደርጋለን፣ እንራመዳለን። ሰዎች ግራ እስከሚገባቸው ድረስ ክብር ለጌታ ይሁን። ሰዎች ግራ እስከሚገባቸው ድረስ። ለዚህ ነው አንዳንድ ጊዜ ይሄ ሰው አሞታል እንዴ ችግር አለበት ሐኪም ቤት እንውሰዳት እስከሚሉ ድረስ ነገሩ እያለ አረማመዳችሁ ነገር ውስጥ ያላችሁ አያስመስልም። ምክንያቱ ምንድነው? በሱ ስታርፉ ነው። በጌታ ስናርፍ በዛው መንገድ ላይ ሌላ የተመቻቸው ሰዎች መራመድ የማይችሉትን ጽኑ እርምጃ መራመድ እንችላለን። ነገሩ እያለ የበላይ ሆኖ በአስተሳሰብ በእንቅስቃሴ የበላይ ሆኖ መራመድ፣ በጽናት የበላይ ሆኖ መራመድ የሚቻለው እግዚአብሔር ፊት በማረፍ ነው። እግዚአብሔር በፊቱ ስላረፉ አይደለም ከነሱ ጋር የሚሆነው። እሱ ከነሱ ጋር ለመሆን የቃል ኪዳን ህዝቡ ስለሆኑ ስለ ቃል ኪዳኑ ነው የሚሆነው። እግዚአብሔር ከኛ ጋር የሚሆነው እኛ በሱ ስላረፍን አይደለም። በክርስቶስ የመጀመሪያውን ጥሪ ስለተቀበልን ቤተ መቅደሱ ስለሆንን የሱ ሰዎች ስለሆንን እግዚአብሔር ከኛ ጋር ነው የሚሆነው። እግዚአብሔር መጠጊያችን ነው የሚሆነው። እግዚአብሔር ኃይላችን ነው የሚሆነው። እግዚአብሔር ረዳታችን ነው የሚሆነው። ይሄ እግዚአብሔር ለኛ ያዘጋጀው ነገር ነው። ግን ስናርፍ በዚህ እንጠቀማለን። ባናርፍስ አንጠቀም። ባናርፍ አንጠቀም። እግዚአብሔር ረዳታችን ነው። እግዚአብሔር ምሽጋችን ነው። እግዚአብሔር ኃይላችን ነው። ግን እንደሌላው ሰው እንኖራለን። ካላረፍን እንደሱ እንሆናለን። ስለዚህ እግዚአብሔር ከኛ ጋር እንዳለ የምናጣጥምበት አንዱ መንገድ በሱ ፊት ማረፍ ነው።
እግዚአብሔር ይሄን ያብዛልን። ጠላት የተጠበበብን ይሄንን እየወሰደ ነው። ረጅም ዓመት ጸልየናል። ምን መጣ ይላሉ ክርስቲያኖች በጌታ የቆዩ ወንድሞቻችን እህቶቻችን። አለቀሽ ምን አገኘሽ ይላሉ። ጠፍቶባቸው እግዚአብሔር አይምሮአችንን ያብራልን። ስናርፍ የእግዚአብሔር አብሮነት ይገባናል። የእግዚአብሔር አብሮነት ሲገባን እግዚአብሔር አብሮት እንዳለው ሰው መኖር እንጀምራለን። ስናርፍ ችግሮችን እንጋፈጣለን። ምክንያቱም አመራር ከጌታ እናገኛለን፣ አሰራር ከጌታ እናገኛለን። ስለዚህ አንፈራም፣ እንጋፈጣለን። ለምን? ኃይላችን እግዚአብሔር እንደሆነ ስለገባን። ስናርፍ ነው የሚገባን። አለበለዛ የጎልያድ ኃይል ትልቅ ነው። አለበለዛ የማዕበሉ ኃይል ትልቅ ነው። አለበለዛ የወጀቡ ኃይል ትልቅ ነው። አለበለዛ ከፊት ለፊት የሚወራው ወሬ ትልቅ ነው። አለበለዛ የከበበን ሰራዊት ትልቅ ነው። መራመድ አንችልም። መማረክ እንጀምራለን፣ መሸነፍ እንጀምራለን። እያንዳንዱን ነገራችንን አውልቀን መስጠት እንጀምራለን። የጦር ዕቃዎቻችንን መወረስ እንጀምራለን። ስናርፍ ግን ጽኑ ወታደር እንሆናለን። ለምን? እግዚአብሔር ከኛ ጋር እንዳለ ይገባናል። እግዚአብሔር ምሽጋችን እንደሆነ ይገባናል። እግዚአብሔር ከተወረወረው እንደሚያድነን ይገባናል። እግዚአብሔር በሌሊት ከታሰበው እንደሚያድነን ይገባናል። እግዚአብሔር ከታቀደው እንደሚያድነን ይገባናል ስናርፍ። ስለዚህ አረማመዳችን ይጸናል። ስናርፍ ከፍርሃት እንወጣለን። አንፈራም ይላሉ እዚህ ጋር። አንፈራም። ጌታ ኢየሱስ ክርስቶስም እናንተ እምነት የጎደላችሁ ስለምን ፈራችሁ አላቸው። አላረፉም። ሞጀቡንም ማዕበሉንም በራሳቸው ለመጋፈጥ ስለፈለጉ እያየለ መጣና ደግሞ መርከቧ ውስጥ መግባት ጀመረ። ስናርፍ ከፍርሃት እንድናለን። ፍርሃት አቅማችንን እንዳንጠቀም ያደርገናል። ፍርሃት ያለንን ኃይል እንዳንጠቀም ያደርገናል። ፍርሃት ያዝነውንም ሊያስለቅቀን ይችላል። ፍርሃት ሌላ እርምጃ እንድንወስድ ሊያደርገን ይችላል። የፍርሃት መንፈስ አልሰጠንም ተብሎ እንደተጻፈ ፍርሃት ብዙ ነገሮችን የማበላሸት አቅም አለው። ስንፈራ ልክ እንደ ደቀ መዛሙርቱ አይገድም ብለን ከእግዚአብሔርም ጋር ልንጣላ እንችላለን። በፊቱ ስናርፍ ከፍርሃት እንድናለን። ይታወቀናል። የጎልያድ ቀፎነት ይታወቀናል። የጎልያድ ጥላ መገፈፍ ይታወቀናል። የጎልያድ ከእግዚአብሔር ጋር ቃል ኪዳን አለማድረጉ ይታወቀናል። ሳንጥለው እንደወደቀ ይገባናል። ስለዚህ አንፈራም፣ ከፍርሃት እንድናለን። ስለዚህ እግዚአብሔር ለሕዝቡ ጥሪ ያቀርባል። እረፉ። እነዚህ ነገሮች በምንረዳበት ጊዜ ስናርፍ እግዚአብሔር ከኛ ጋር እንዳለ እናውቃለን። ስናርፍ ባለን መሳሪያችን መጠቀም እንጀምራለን። አንፈራም። ስናርፍ ከሁሉ የሚበልጠው ጦርነቱን እግዚአብሔር እንደተረከበው ይገባናል። ምሽጋችን እሱ፣ ኃይላችን እሱ፣ አብሮን ያለው እሱ፣ የምንቀጥለው እሱ፣ ነገሩን የተቆጣጠረው እሱ፣ እጁ ውስጥ ያስገባው እሱ። ያን ጊዜ እግዚአብሔር ከኛ ጋር መሆኑ፣ እግዚአብሔር ትልቅ መሆኑ፣ አሰራሩ የማይመረመር መሆኑ ይገባናል። የበለጠ እናውቀዋለን፣ የበለጠ እንጣበቃለን፣ የበለጠ ከእርሱ ጋር እንሆናለን። ስናርፍ ነገሮችን ለእግዚአብሔር መስጠት እንጀምራለን። የኛን ድርሻ የትኛው እንደሆነ አመራር እንቀበላለን። እግዚአብሔር ደግሞ ድርሻውን ሲወጣ አሕዛብ ሁሉ የሚያዩት የምስክርነት የእግዚአብሔር ታላቅነት የሚነገርበት ነገር ከዛው ነገር
ከጦርነቱ ከዛው ነገር ካስፈራራን ከዛው ነገር ጦር ከወረወረብን ከዛው ነገር ምስጋና ለአምላካችን ይወጣል። ምድር እግዚአብሔርን በማወቅ ትሞላለች። እግዚአብሔር እንዲታወቅ ታላቅነቱ እንዲነገር እኛ በእግዚአብሔር ፊት ማረፍ አለብን። የእግዚአብሔርን ጦርነት በእኛ ፕላን በእኛ እቅድ ልንዋጋው አንችልም። እኛ በምናወጣው ስልት የእግዚአብሔርን ጦርነት ልንዋጋ አንችልም። ስለዚህ በጦርነቱና በእኛ ትግል መካከል ማረፍ ያስፈልገናል። የማርታና የማርያም ታሪክ የአንድ ጊዜ ታሪክ ብቻ አይደለም። ሁሉ ጊዜ ማርያም ከጌታ ትሰማ ነበር። ማርታ በራሷ አይምሮ ለጌታ ለማዘጋጀት ትሞክር ነበር። ማርያም ከጌታ ትሰማ ስለነበር ቀዳሚው ነገር በጌታ ፊት መቀመጥና እሱን መስማት ስለነበር አንድ ጊዜ ተነስታ የምታደርገው ነገር የጌታ ልብ ይነካ ነበር። ጌታ ስለሞቱ እንዲናገር በር ይከፍት ነበር። የተሻለው ምን እንደሆነ ሰዎች እንዲያውቁ እድል ይሰጥ ነበር። ማርያም ትሰማ ነበር። ስናርፍ ጌታ ሊሰራ ላለው ስራ ምቹ እድል እንፈጥራለን። የኛንም ድርሻ እናውቃለን። በዛ ድርሻችን ስንሄድ አምላካችን መጠጊያችን መሆኑ እንደሚዋጋልን ሌሎች ያውቃሉ። የእግዚአብሔር ክብር ሌሎች ሰፈር ይወራል። የእግዚአብሔር ታላቅነት ሌሎች ሰፈር ይነገራል። የእግዚአብሔር ታላቅነት ሌሎች ሰፈር ሲነገር ይሄንን ታላቅ አምላክ እንደ ሩት አምላክሽ አምላኬ ነው ብለው የሚመጡ ብዙ ሰዎች እናገኛለን። ወንጌል በስፋት መንቀሳቀስ ይጀምራል። አሁን ግን በጣም ጠላት የተጠበበብን ነገር ማረፍ እንዳንችል ማድረግ ነው እና እግዚአብሔር ይባርካችሁ። በየዓመቱ የምታደርጉት ልዩ ልዩ አስገራሚ ርዕስ ለወቅቱ የሚሆን እየሰጣችሁ የምታደርጉት ይሄ ፕሮግራም በጣም ለእግዚአብሔር ሕዝብ በጣም አስፈላጊ ነው። ማረፍ ምክንያቱም ይሄን ልበልና ልጨርስ። ቆይታችን ውጤታችንን ይወስነዋል። ቆይቼ እግዚአብሔርን ደጅ ጠናው ለአምላካችን ምስጋና በአፌ ጨመረ የሚል ውጤት አግኝቷል። የቆመበት አለ። ነገሩ ደግሞ በዝማሬ መቀየሩን ደግሞ ይናገራል። ቆይታችን ውጤታችንን ይወስነዋል። የቱ ጋር ነው የምንቆየው? ከማን ጋር ነው የምንቆየው? የቱ ጋር ነው የምናርፈው? በጌታ ካረፍን ምንም ይሁን አቅም ይኖረን አይኖረን፣ ጉልበት ይኖረን አይኖረን፣ ገንዘብ ይኖረን አይኖረን፣ ብቻ በጌታ እንረፍ እንጂ አምላካችን ክብሩን የሚገልጥበት የራሱ የሆነ አሰራር አለው እና በጌታ ፊት ስንቆይ የጌታ ክብር እንዲገለጥ ምክንያት እንሆናለን።